ባስም ታክሲ እገረም ምናትሽን ነው ኦኬ ዱላም አለ እንዴ ይጠየቃል ገንዘብ የለኝ ቤት ተባበሩና ስሩ ተብሎ ቅድመ ክፍያው ተከፈለ እንበል ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝ ሴት ነሽ የሚለኝ አሁን ሲባል እናደዳለሁ ቤት በአሁን ሰዓት አይገኝም አርቲስት ምንም የለውም አለች በመልክት ከተው ይሳኩኝና በመኪና አትሄጂም እንዴት አውቶቡስ ላይ ተሳፈሪያለሽ እንዴ አርቲስት አይደለች እንዴ ዓለም እንደሆነች ጊዜያዊናት ፍራሽ ላይ የተኛች ኢትዮጵያ ላይ ከባድ እንደሆነ ቢያውቁ ወርቶ ይደርስብሻል እንዴ ቀላል ለምንድነው ግን መቃብር ቦታ ስትሄጂ የመቃብር ቦታ ጽሁፎችን የምታነቢ እንዴ ማሚ እዚህ ውስጥ ነው እንዴ የምትኖሪ እኛው ሩጫ ሮጠህ ነው ሩጫዬን ጨርሻለሁ ብለህ መቃብር ላይ የምትጽፈው ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ እንዴት ናችሁ የልቤውን የተሰኘው ፕሮግራማችን ዛሬም እንደተለመደው ወደ እናንተ መጥቷል ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ ከሰሞኑ እንግዲህ በቲክቶክ ላይ አነጋጋሪ ቪዲዮዎችን ለቃ ሰው ሁሉ ትኩረት እየሳበች የተገኘች አንዲት የተዋናይት ቤዛነሽ አያሌው የምትባል የኔ የስራ ባልደረባ አብረን በትወና ሰርተናል በትወና አቅማ በጣም እንወዳት እናከብራት እናደንቃት ተዋናይት እንግዲህ ቤዛነሽ ዛሬ እንግዳ ሆና መጣለች ሰሞኑን እንግዲህ ያው በዛች እንግዲህ ከጀርባው በማዳበሪያ የተወጠረ መኖሪያ ቤት ውስጥ እየኖረች ግን ደግሞ በትወናዋ የታወቀች ተወደደች እንዲህ ሰዓት ደግሞ ድልት ብሏት የምትኖር የምትመስል ግን ደግሞ ከጀርባ ሲታይ ደግሞ በጣም አሳዛኝ ተከራይታ እየኖረች ነው ያለችው ለኪራይም ቢሆን ያቺን ቤት በማግኘቷ ራሱ በጣም ደስተኛ ሆና ነው እየኖረች ያለችው በኋላ ግን ያው ነገሮች እየከበደ ሲመጣ እንዴ ምን ነው እኔም እኮ ከሰራውት አንፃር ከእድሜ አንፃር ካገለግልኩበት አንፃር ደግሞ እኔም እኮ የቤት ባለቤት መሆን ይገባኛል ለምንድነው እኔ ቤት ስማል ጠይቀው ለምንድነው በሚዲያ ማልጮሁ ብዙ ቦታ ሄጃለሁ ብዙ ቦታ ረግጫለሁ ግን መፍትሄ ስላጣው ለምን በሚዲያ አልጮህም ብላ እንግዲህ ሰሞኑን የቤት ጉዳይ ላይ ቤት ለማግኘት ብዬ ስሞክርና ምንድነው ይሄ ነገር ብላ ትንሽ ለቀልድ ነው ነገሩ ቀለድ አድርጋው በጉዳዩን ጣል አድርጋ እኔ 5 ብር የለኝም ገንዘብ የለኝም ቤት ተባበሩና ስሩ ተብሎ ቅድመ ክፍያው ተከፈለ እንበል ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም ትንሽ ቀለድ አድርጋ ያስተላለፈችው መልእክት ቀላል መልእክት አልነበረውምና የብዙ ሰዎችን ትኩረት ስቧል እኔ ጋርም እንግዲህ ስክሮል ሳለቅ አጋጣሚ ያየሁትና እንዴ ቤዚ ምን ሆና ነው ምንድነው እዚህ ላይ ነች እንዴ ያለችው እኔ በፍጹም በዚህ ደረጃ እንደምትኖር አላቅም ነበርና ለምንድነው ልቧንም አታጫውተኝ እንዴት እየኖረች ይያለች እንዴት ህይወቷን እየመራች እንደሆነ እንዴት ወደ ሶሻል ሚዲያ እንዴት እንደመጣችና የሶሻል ሚዲያ ኮንተንቶቿን በምን ላይ አተኩራ እየሰራች እንደሆነ እንድታወራኝ ፈልጌ ዛሬ ስቱዲዮ ጋብዣታለሁ እንኳን ደህና መጣሽ ቤዚዬ እንኳን ደህና ቆየሽ ሰላም ነሽ ወይ እግዚአብሔር ይመስገን እኔና አንቺ ሰራ ነው ሚዛን ተካታይ ድራማ ላይ ነው አዎ ወደ መጨረሻ የተገናኘ ነው አው ያው ገጠር ያሉትን ልጆችሽን ማጋር ሞሄቷን ማገናኝበት ቦታ ላይ እዛ ጋር የተገናኘ አው በጣም ከዛም በኋላ እስቲ ምን የሰራሻቸውን ፊልሞች እስቲ አስታውሽ ለተመልካች የሰራዋቸው ፊልሞች ብዙ ናቸው የሲኒማም የዩቲዩብም የቴሌቪዥንም ስራዎች አሉኝ ያው የስክሪን ፊልሞቼ በጣም ከተወደዱት ውስጥ እንደነ ሶማሌው ባንዳ እነ እንሳሮ አልተለቀቀም እንጂ የግሩም ኤርሚያስ እናት ሆኜ የሰራውበትም ትልቅ ፊልም አለ እንትኑ ፕሮዲዩሰሩ ለምን ያዝ እንዳደረገው አላውቅም ጊዜ ያለውና ይለቋል ያስባለው ቃሌን የሚል የቦክስ ውድድር የታየበትም ፊልም አለ ብዙ ነው ብቻ ስቴጅ ላይ ሰርተሻል ቲያትር በፊት ነበር እንደ ወደ አርቱ እየመጣሁ ይያለ መጀመሪያ አካባቢ የተወሰኑ የስራዎችን አሳይቻለሁ ብዙ ጊዜ ተከታታይ ስራዎችንና ፊልም በዲኤስ ቲቪ የሚታዩ ተከታታይ ስራዎችም አሉኝ እንዲሁም ደግሞ ቴሌቪዥን ላይ መስኮት ምናምን ድሮ መስኮት ላይ ታዲያ መስኮት ማዘጋጃ አብረን አልነበረም አልተያየንም ተገናኝተናል ሬዲዮ ሰራ ነው በነበረበት ጊዜ ማለት ነው መስኮት ላይ የተወሰኑ ያው
አነስተኛ ኑሮ ያላቸው ሰዎችን ኑሮ አሳይቼበታል። በጣም በትወናሽ በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ያው እንግዲህ የአርት ሰው ብዙ ጊዜ ውስጣችን ውጩ በጣም በቃ የደላው ጥሩ ህይወት ላይ ያለ ይመስላል። ውስጥ ግን ትንሽ ከባድ ነው። በተለይ አሁን የአርቱ ላይ እንደውም አሁን ትንሽ የተነቃቃ ያለ ይመስለኛል የፊልሙ ሁኔታ። በመሀል ደግሞ ኮሮና እንደመጣ ሞቶ ነበረ። ትንሽ የተነቃቃ ነው ያለውና ለማንኛውም ስለመጣሽ ደስ ብሎኛል። የሰሞኑ ጉዳይ ነው ያገናኘን። እንደው ምንድነው? ምን ሆነሽ ነው? ምን ተፈጥሮ ነው እንደዛ ምርር ያልሽው? አለ አይደለ ኑሮ ለማንኛውም ሰው ከብዷል። አሁን ባለንበት ሰዓት ሁሉ ነገር እየተወደደ ነው። ይጨምራል እንጂ የሚቀንስ ነገር የለም። አንቺን ገቢሽና የምታወጪው ወጪ ያልመጣጠን ሲል እንዴት ነው ከአምላክሽ ቀጥሎ ወደ ሰው ትጮያለሽ? እውነት ነው። መጀሱ ላይ ጮኸሽ አይደል? እና ሰው ቢልክልኝ ብዬ ጮኸ። እውነት ነው። እውነት ነው። እኔ አየዋለሁ ሁሌ ቲክቶክ ላይ አይሻለሁ። ከጀርባሽ ማዳበሪያ የተወጠረ ቤት ነው። እንዴት ነው እዛ የገባሽው? ያው ቤት በአሁን ሰዓት አይገኝም። ኪራይ እንኳን እንዲህ በጭቃ የተለጠፈች ግድግዳ ያለው ቤት አይገኝም። ኮንዶሚኒየሞችን እንኳን እንከራይ ብትይ ሳትበይ አትኖሪም። ለመብላት ሲባል ደግሞ ዝቅ ማለት ግድ ነው እና ያው አቅሜ መተፈቅደዋን ቤት ገባሁባት። ከማን ጋር ትኖሪ? ከልጆቼ ጋር። ስንት ናቸው ልጆች? 2 ናቸው። 2 ትላልቆች ናቸው? አዎ አድርገውልኛል፣ እግዚአብሔር ይመስገን። ራሳቸውን ለመቻል እየተማሩም ይፍጨረጨራሉ። አልቻሉም፣ ገና ናቸው። ገና አለ ያው ደሞዝተኛ ቢሆኑም ስራ ቢሰሩም ለትምህርታቸው ነው እንጂ እኔን ጋር የሚደርስ የሚያግዝ ነገር አይኖረውም። የሚያግዝ ነገር የለውም። ትምህርት ይማራሉ ለመሻሻል ግድ ለማደግ። ካልተማርሽ ትምህርትን ከጎን ካላደረግሽ እንዲሁ ብቻውን ጥረት ጥቅም አይሰጥምና በዛ ሁኔታ ያው እኔ ነኝ የማስተዳድረው ማለት ይቻላል። ምን እየሰራሽ ነው አሁን? በደንብ አርቱ ላይ በደንብ እየሰራሽ ነው? አዎ ያው ካስት ስትደረጊ ነው እኮ ጠብቀሽ ነው ስራ ታውቂያለሽ። አዎ ካስት ስትደረጊ ነው የምትሰሪው እኮ የአርቱ ስራ ላይ የምታገኙ ገቢ እሷን እየቆጠብሽ ነው የምትቆዩ ማለት ነው። አዎ ባይመጣ አይደለም ባይመጣ ያው ደግሞ እግዚአብሔርን ትጠይቂያለሽ። አንተ ትረዳኛለህ ብለሽ ትጠብቂዋለሽ። እግዚአብሔር ደግሞ በማታውቂው መስመር ያላሰብሽው ስራ አምጥቶ ያሰራሻል። እውነት ነው። እኔ ትልቅ ስራ ይሁን ብዬ እንትን አለለም። ለምን ኑሮሽን ለማሸነፍ ስትይ የተገኘው ነው የምሰራው። ዩቲዩብ ላይ ለምን ትሰሪያለሽ? ዩቲዩብ ላይ ለምን ትወጫለሽ የሚሉ አካላት አሉ። ዩቲዩብ ላይ እንዳልወጣ ደና ከፋይ እንደሌላው በአፓርታማ የሚያኖር እንደሌላው ጥሩ ምግብ እንደሌላው መኪና የሚያስነዳ ክፍያ አይከፈለኝ አይደል እንዴ? የሚከፈለኛችሁ ለሽሮ ናት። እሷንም ደግሞ በአመት ባልጠብቀሽ የምታገኛት ናት ስጋልና ደና ምግብ እንኳን ማያበላ ክፍያ እየከፈሉ ይሄን አስተያየት ሲሰጡኝ በጣም ነው የሚገርመኝ። ኪሴ ሳይሞላ ለምን ብለው ይሄንን እንትን ሲሉ በጣም ነው የሚገርመኝ። ምክንያቱም ክፈሉ ስትያቸው ክፍያ ላይ ደስተኞች አይሆኑም። ብዙ ችግሮችን ያበዙብሻል፣ ችግሮች ያመጡብሻል። ታዲያ አንቺ ይሄንን ስትረጂ ቆይ እጄ ባዶ ከሚሆን ብለሽ ባትገኘሽው ትሰሪ። በልቶ ማደር የከበደ ነው፣ ቀላል አይደለም። ያለሽም ቆርቆሮ የትም ብትሆን ያለሽው ሰው ላይ ነውና እነዛ ሰዎች ደግሞ ይጠብቁሻል ኪራዩን። አዎ ግዴታ ነው እና ያንን ለማድረግ ነው። ወርቶ ይደርስብሻል እንዴ? ቀላል አዎ፣ ለሱ ሲባል አይደል? አዎ እንኳን ወር አሁን ያገኘዋትን ለሚቀጥለው 1 ወር እንዲቆይልኝ በመሀል ያገኘሁትን ለእህል መሸመቻ ምናምን ለማድረግ ብዬ 2 ወር እንኳን ብከፍል 2 ወሩ 1 ወር ይሆናል። አዎ ወዲ ይደርሳል ቶሎ ወዲያው። ነጋ መሻ ነው በቃ ነጋ መሻ። አዎ ጭንቀትም ስላለ ቀኑ ራሱን ብሎ ነው ሰርኩሌት የሚያደርገው ነገር ነው። በጣም ነጋ መሻ ነው ነጋ መሻ ነው እና ያ የከበደ ሲመጣ በዚህም ላይ ደግሞ እንዲህ ቲክቶኮችን ስሰራ ቤት ውስጥ ሆኜ እንዲህ በምሰራበት ሰዓት እንዴ ማሚ እዚህ ውስጥ ነው እንዴ የምትኖሪ? እንዴ አርቲስት አይደለሽ የሚል ትችቶች አሉ። እንዴ አርቲስት ሰው አይደለም አይቸገርም? የቀደሙት እናቶቻችን ምን ውስጥ ነበሩ?
እንዴት ነው ያሳለፉት የቀደሙት? አዎ የቀደሙት ታላላቆቻችን በምን ውስጥ ነው ያለፉት? ይሄንን ሳያውቁ አርቲስት በአሜሪካኖቹ አርቲስት አይን ያዩናል። እውነት ነው፣ ከባድ ነው። እኔ ድሮ ሳልገባ በፊት የማስበው ሀሳብ ስለነበር ከገባው በኋላ ስረዳው እንደኔ እንዲገባቸው እንዴ አታውቁም እንጂ እኮ አርቲስት ምንም የለውም፣ ቢኖረው ኖሮ በእንትን በመዋጮ አይታከምም። እውነት ነው። ወይም ደግሞ በመዋጮ አይቀበርም። ስለዚህ የሰራ ሁሉ ሚዲያ ላይ የታየ ሁሉ ሀብታም አይደለም ይመስላል። አዎ አብዛኛውን ጊዜ ደግሞ ትራንስፖርት አጠቃቀሜ እኔ በተገኘው ባስም ታክሲም እግርም እውነት ነው ጉዳይ አይደለም። ለመሄድ ላሰብኩበት ቦታ ለመድረስ ምርጫ የለኝም እና አውቶቡስ ላይ ስገባ እንዴ አንቺ አርቲስት አይደለሽ እንዴት በመኪና አትሄጂም? እንዴት አውቶቡስ ላይ ትሳፈሪያለሽ? እኔ ሰው አይደለሁ እንዴ? የህዝብ ሰው ነኝ እኮ ከህዝብ ጋር መሄድ የለብኝም። በጣም እንደውም ያው እንደዚህ ስለቸገረኝ ነው ምናምን ብለሽ እንዳታወሪ ራስሽን እንትን ለማለት ተሞክረልሽ። ከህዝብ ጋር መሄድ የለብኝም እኔ የህዝብ ሰው አይደለሁ ምናምን ብዬ ቀልጄ ሰቀሽ ማለት። እኔ አንድ ታሪክ ልንገርሽ። እንደው እኔ ከባለቤቴ ጋር እንደተለያይተን ካዛንቺስ መጥቼ ፍራሽ ላይ የተኛሁት ሙሉ ነገር ጥዬ ወጥቼ ኑሮዬ ሙሉ ነገር ማለት ነው 10 ምናምን ዓመት የገነባሁት ነው መጥቼ ፍራሽ ላይ ተኛሁ። ከዛ በሬ ላይ ድንኳን ይሄ ፖስተር አለ ፖስተር ባነር እሱ እንደ ድንኳን አደረኩት በሩ ላይ ማለት ነው። እዛ ጋር እዚህ ጋር ቱቦ የሚሸታለ ቆሻሻ ነው እዚህ ጋር ነው የሚከተፈው እዚህ ጋር ነው ወጥ የሚሰራው እዛ ጋር ነው ፍራሽ ታች ወርጄ ማለት ነው። ዴክስ መኪና አለኝ ነበረኛል እና እሱን ብቻ ነው እጄ ላይ የነበረው ይዤ ወጣሁት። እዛ በረጋት ከፍቼ ልጆቹን አስገብቼ በርስ ዘጋ። እንዴ አርቲስቱ አይደለች እንዴ እቺ ገነት ንጋቱ እንግዲህ ገነት ንጋቱ ያኔ ውሳኔ ምናምን ፌመስ ነው ማስተዋል ምናምን ውሳኔ በጣም ተጫዋጭኋል ምናምንና ኤክስፔክት ያደረገው ውሳኔ የኔ እንደሆነ ነው። በጣም ሚሊዮነር እንደሆንኩ ነው የታሰበውና ተመልሼ ወጥቼ አዎ የኔ ቤት ነው አረገኒ አይ በቃ የኔ ቤት ኑሮዬ ይሄ ነው። ደሞ እንትን ወቅቱም ደሞ ትንሽ ውስጤ ጥሩ ስላልነበረ መልሴም ትንሽ ኢሞሽናል ነበር። ምን አገባቸው አይነት ባልልም ውስጤ ግን እንደዚህ አይነት ስሜት ነበርውና በትክክል አርቲስት በተለይ የትወና ጊዜን ስክሪፕት ጠብቆ የሚሰራ አርቲስት ብሬሎ በጣም ጥቂት ናቸው። በተለያየ መልኩ በተለያየ ስራዎች ላይ ተሰማርተው የተሻለ ኑሮ የሚኖሩት በጣም ጥቂት አሉ። እነሱ ግን የአብዛኛውን የአርቲስትን ኑሮ አይገልጽም ብዬ ነው ማስበው። እሱ ነው ትንሽ የውጭው ዓለም አርቲስት ሲባል ብዙ ነገሮች ያሉት ከአውሮፕላን ጀምሮ ከምድር ተንቀሳቃሹ አልፈው ማለት ነው ያላቸው ሀብታሞች ናቸው። ያው ኑሯቸው በመሞላቀቅ የሚያልፍ ማለት ነው። የኛ ሀገር ባጀት ደግሞ በሱ ልክ አይሆንም። እውነት ነው። እኛ እንኳን ልንሞላቀቅበት ቀርቶ ሽሮ እንኳን በዱቤ ወስደን ለመክፈል ቆይ ስላላገኘው ነው ብለሽ እንዲህ ራስሽን የምትዳብሽበት ኑሮ ላይ ሆነን በአውቶቡስ ስንሳፈር የሚገርማቸው ሰዎች ምን ያህል የአርቲስት ኑሮ እዚች ኢትዮጵያ ላይ ከባድ እንደሆነ ቢያውቁ ለእንደነዚህ አይነቱ ጥያቄና እንትን እኛም አንገታችንን አያስደፉንም ብዬ አስባለሁ። አንዳንድ ምን አለች መሰለሽ ወደ መርካቶ እየሄድኩ ነው እናቴ ያለች በህይወት ከእናቴ ጋር ወደ መርካቶ እየሄድን ለሷ ሰዎች ተነሱላትና ቁጭ ብላለች። እኔ ውጭውን ነው በመስኮት ማየው እንዴ ወደ ውጭ ያየው ታክሲ ላይ የተቀመጠች ሴት እንዴ አለችኝ። ምን ነው አልኳት። አለች በምልክት መኪና የለሽም ወይ እንዴት በባስ ተሳፈሪያለሽ አለችኝ። ከተብዬ ሳኩኝና እንዴ ማሚ ያለኝ አጋጣሚ ሆኖ ቀና ሲል ሲያይ የራሷ እሷን የያዘ ሹፌር የታክሲው ሹፌር ማሚ ሲለኝ ወይዬ ልጄ እልቅ ከኋላ ያለችን ያደግንበት ነው አላፈርኩበትም በልልኝ አልኩ። እውነት ነው ያደግንበት ነው። አውቶቡስ ሄደናል ተማሪዎች ሆነን አሁንም እንሄድበታለን። ታክሲ ብራችን ኪሳችን ሞቅ ካለች በታክሲ እንሞላቀቃለን። በተረፈ ግን አንዳንዴ የምናጣስበትም ሰዓት እግራችን ራሱ መሳሪያችን እንደሆነ ቢረዱልንና ቢያውቁ መልካም ነበር። መልካም ነው። በተረፈ
አርቲስቶች ሀብታም እንዲሆኑ ጥሩ ኑሮ እንዲኖሩ በሰሩት ልክ እንደሚከበሩት ሁሉ ኑሯቸውም የከበረ እንዲሆን የሰሩት ስራ በሚተላለፍ ሰዓት ተሰልፈው እንደ ድሯቸው ቢያዩን እኛን ያሳድገናል ነው ማለት ነው። ትልቁ ሰፖርት እውነት ነው። እና እንደዛ ቢተባበሩ እውነት ነው። ከዳር ሆነው ወይኔ ከሚሉ እውነት ነው። ያ ነው እውነት ነው። እውነት ነው። ጥሩ የሚያስተጋግዝና የሚያሳድገን ነገር እውነት ነው በጣም እና በዛ ደረጃ ነው ያው በማህበር ተደራጅቶ ቤት ይሰራል ተብሎ ቅድመ ክፍያ 500 ሺህ ብር በዩ በቃ 500 ሺህ ብር ላይ የሆነች ሳንቲም ናት የምትቀንሰው ደፍኜ ላውራው ብዬ ነው። ከዛ በኋላስ ቤቱ ክፍያውን ቀድመሽ የምትከፊውን ክፍያ ከከፈልሽ በኋላ የሲሚንቶ የእንጨት ምናምን ዋጋዎች ሲጨምሩ በሚሊዮን እየጨመርሽ ነው። በየዕለቱ የዋጋ ንረት ይኖር የለ እየጨመርሽ እንትን የምትሄጅበትን አይነት ሁኔታ ሀሳብ አቀረቡልንና ቁጭ ብዬ አሰብኩ። የሆነ ቁጠባ እንትን አለኝ። ያቺ ቁጠባ ይሄንን ሁሉ ብር አያበድረኝም። ቁጠባው ባለሽ በቆጠብሽ ልክ የቆጠብኩት ልክ ያንን አያደርስም። ሁለተኛ አበድሩኝ ብዬ ዞር ብዬ የምለምነው የሀብታም ቤተሰብ የለኝም። ኑሯቸው ከእጅ ወዳፍ የሆኑ ናቸው። የራሳቸውን ኑሮ ይዘው የሚሮጡ ናቸው። የሚተርፉም አይደሉም። ሶስተኛ ደግሞ የሰራሁትን ብር ከዕለት ጉርስ አያልፍም። ከየት አመጣዋለሁ? ለጊዜው ለዚህ ለህይወት ማቆያ የምለፋበት እስከሆነ ድረስ ከየት አመጣዋለሁ? ግራ ግብጥብጥ ሲልኝ ምንድነው የማደርገው ምናምን ነገር ብተውስ ዓለም እንደሆነች ጊዜ ናት። እስከ መቼ ነው እድሜያችን የምናውቀው? ታሪክ ነው አይደለ? እውነት ነው። ሁለተኛ እንዴ እስካለሁ ድረስ ያለሁበትን ኑሮ ዝም ብዬ እየኖርኩ እግዚአብሔር የፈቀደውን እኖራለሁ እያልኩ አሰብኩና ግን እስከ መቼ ነው ለሰው ቤት ለዚህ ለቆርቆሮ ቤት 6000 ብር ከባድ ናት። 6000 ብር ድሮ እኮ ብዙ ስራ ይሰራል። እውነት ነው። አሁን የሚያገኛትም ሳንቲሞች ደግሞ ድሮ ቤት ሰርቶ ቤተሰብ ችሎ ምናምን ያኖራል። በአሁኑ ሁኔታ ግን ምንም ማለት ነው። እንዴ ለምን አልጮህም? አልወጣም። አዎ ሌላ ሰው አይቶት ጮህለታል። እኔ ለራሴ አልጮህም? ጎበዝሽ ማሰብ እኔ ለራሴ ብጮህ ብዬ ጮኩ። ያው ብዙዎች ደወሉልኝ፣ ብዙዎች ያናገሩኝ። ያው እንግዲህ እግዚአብሔር ለሚመለከተው እንዲያሰማልኝ ይርዳኝና ጸሎት እንዲያደርግልሽ ህዝቡ በቃ በጸሎቱ በቃ በመልካም ምኞት እንዲያግዝሽ ከጎንሽ እንዲቆም። በነገራችን ላይ ሰው ልብ ውስጥ የሚገባው ፈጣሪ ነው። ሰው ራሱ ፈጣሪ እኮ አይወርድም አይደል? ሰው እኔ ላለሁኝ አንዳንድ ቦታ ላይ በጣም ምናልባት ይከብደኝ ይሁን እዚህ ቢሮ ስገባ ብዬ ስል በሩ ጋር ስደርስ አመትና ቀደምና ልባችሁ እስግባ ነው። አዎ ይቀይ ሰው ልጅ በቃ ልቡን ዝቅ የሚያረግልሽ እንዲጨነቅ እንዲያስብልሽ የሚያረጋው እንግዲህ ፈጣሪ ነው። ሰው ስለዚህ ፈጣሪ እንግዲህ በሚመለከተው አካል ልብ ውስጥ ያስገባልሽና እንግዲህ ጥሩ ዜና እንሰማለን ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ እንደወደደ ይሁን። ያው እንግዲህ ይሳካልኛል ብዬ በእግዚአብሔር ታምኛለሁና በተረፈ የኔ ጸሎት እሱ መንበር ባይደርስ እንኳን ያው ወንድሞች የሚወዱኝ ወዳጆች አሉ። በዚሁ ስራዬ በጸሎታቸው እንዲያግዙኝ ሙስሊምም ክርስቲያኑ እንዲጸልዩልኝ እንዲረዳኝ ከዚህች አዘቅት የሆነች ኑሮ እኔም እንደሰው ደረት ነፋ እንኳን ለማድረግ ሳይሆን አመስግኜ እውነት ነው አመስግኜ እንድኖር ፈጣሪዬንም የተራዱኝንም ሁሉ ጊዜ እያመሰግንኩበት እንድኖር ይርዳኝ። አሜን አሜን። ጸሎት እናስብሻለን። እናት በርቺ፣ ጎበዝ ነሽ። ነገ ደግሞ አናቅም። እግዚአብሔር አንዳንዴ እኮ እንደዚህ ነው፣ ድንገት ብድግ የሚያደርግበት ምክንያት ይሰጥሽና ሳታስቢ ራስሽን የሆነ ጥሩ ቦታ የሆነ የተለየ ቦታ ታገኘዋለሽና እንደዛ እንድትገኝ ይሆንልሽ የኔና እግዚአብሔር ይርዳሽ። ለምንድን ነው ግን መቃብር ቦታ ስትሄጂ የመቃብር ቦታ ጽሁፎችን የምታነቢው?
እኔም ራሴ የሚገርመኝ ነገር ነው የሚጻፉት ጽሁፎች ይስቡኝና ዝም ብዬ እሄዳለሁ። ረጅም ጽሁፎች አንዳንዴ እከሌ እንትና ከእንትና ከወይዘሮ እንትና ተወልደው በዚህ አመት ኖረው በዚህ አመት አረፉ። ከዛ ከስር አንዳንዱ አንተም ነገ ትመጣለህ ያስደነግጣል። አልደነገጥሽም? ቀርልኝ እንዴ ላለው የሚሰማኝ መስል ቀርልኝ ባትለኝስ ጊዜ ነው እንጂ የምጠብቀው እለዋለሁኝ። ያው በምን አፍታ እናገራለሁ ያ አርቲስት ደግሞ የምናብ ሰው። አንዳንዱ ደግሞ የሚያሳዝኑ ያው የሚናገሩት ቃላት ሲያጥራቸው ህፃናት ያረፉበት ቦታ ላይ ሲሆን ህፃን አለ አትቀስቅሱት የሚል አለ። ምነው በተቀሰቀሰና ተነስቶ ማይባለ የሚያስብል ውስጥሽ ያሳድርብሻል ይሄኛውን። አንዳንዱ ደግሞ ያው ሮጦ ይወቅ አይወቅ የሚያውቀው እሱ ነውና ሩጫዬን ጨርሽ የሚል በጣም የሆነ ቀን እንደዚህ አንድ አባት ሩጫዬን የትኛውን ሩጫ ሮጠህ ነው ሩጫዬን ጨርሻለሁ ብለህ መቃብር ላይ የምትጽፈው? አንቺ ነሽ አባ ገብረ ኪዳን የሚባለው አባት አሉ ሚዲያ ላይ የምናያቸው። በጣም የትኛውን ሩጫ ሮጠህ ነው ሩጫዬን ጨርሻለሁ ብለህ መቃብርህ ላይ የምታጽፈው? መጀመሪያ ሮጠሃል፣ ለእግዚአብሔር የሚሆን ነገር አድርገሃል። ዝም ብለህ አማረቢ ብለህ መቃብር ላይ ትጽፋለህ። የእሳቸው እኔ ካነበብኩት ጋራ ሲገናኝ እውነት ነው። በጣም እንዴ ኮኖቶት ነው አባታችን ነው። እውነት ነው። ፈጣሪ የሚፈልገውን ነገር አድርገሃል ነው ጥያቄ። እኔም እንደሱ ያልኩ ነበረ በልቤና እሳቸው አወጡት የልቤን። በጣም የሚገርም ነው። እውነት ነው። በጣም አንዳንዱ ደግሞ ያው የኔ ሙሽራ ምናምን ያው በሙሽርነት ያለፉ የሚያልፉ ገና ሙሽራቸው ላይ ቀሚሱ ሳይወልቅ ይሄ እንትናቸው ሳይወልቅ ሱፋቸው ሳይወልቅ ያረፉ አሉ። የናፍቆቱን ኑሮ ሳይኖሯት እነሱ ያሳዝናል በጣም እያልኩኝ የኔን መጓዝ ቲክቶክ ላይ እንደተናገርኩት እኔ መጓዝ አልመስላለኝ እኮ እኔ ተጓዥ ይሆንኩ አልመስላለኝ እኮ የነሱን ጉዞ እያነበብኩኝ ብዬ። እውነት ነው። እና በቃ ይመስጠኛል ለምን እንደሆነ አላውቅም አይደል? አዎ ሰው ሙዚየም ነው አይደለም የሚጎበኘው። ደግሞ መቃብር ቦታ በአገኘሁት አጋጣሚ አያለሁ። ሞት ትፈሪያለሽ? ሞት ሳይሆን መሰቃየት፣ በህመም መሰቃየት ያስፈራል። ሞት ኃጢአትሽ ነው እኮ የሚያስፈራሽ። ኃጢአትሽን እያወቅሽ እንደማያድንሽ እያወቅሽ ይቅርታን ለምንሽ ከተወሰድሽ አደጋ ነው። አለበለዚያ ግን ሞት እረፍት ናት እኮ። አዎ ይቅርታ ለምነሽ ንስሐ ገብተሽ መሞት እረፍት ነው። ለሱ እድሜው ይላል። የንስሐ እድሜ ስጠኝ እኮ ይባላል እኮ አንዳንድ ሰው። አዎ ይቅር ሳትለኝ በየሰዓቷ በየደቂቃዋ እንደው ተንበርክከሽ እንኳን ባይሆን ጊዜ እንኳን ብታጪ እንደው ባፍሽ ይሄድሽ መንገድሽ ላይ አቤቱ ይቅር በለኝ ማረኝ እያልሽ እንኳን ብትሄጂ ከእግዚአብሔር ሽርፍራፊ ምህረት ታገኛለሽ። ትልቁን ባታገኝ ሽርፍራፊ እምነት ሽርፍራፊ ምህረት ይገኛል ያስባል። እውነት ነው በጣም። እና ሞትን የምፈራው እስከ ኃጢአቴ የወሰደ ይሳት። አዎ ኧረ አድርገው ብለናል። እስከ ኃጢአቴ ዝም ብሎ የወሰደ ይሳት ያኔ እፈራለሁ። በተረፈ ግን ረፍት ነው ሞት ረፍት ነው። እንደው እዚህ ለቀሪ እድሜ ለዚህ ለአጭር እድሜ ተብሎ ብለሽ ይሄን ባያረጉ እንዲያይ ሰዎች ባይሆንልሽ ታዛቢ ትመስኛለሽ። ዝም ብዬ ሳይሽ ተመልካች ነሽ፣ ታዛቢ ነሽ፣ ገላጭ ነሽ። እኔ ምን አይነት ነሽ? በሰውም ጋር እንደ ኮንቨርሴሽን እንደ ከጓደኞች አብረው ካሉ ሰዎች ጋር ምናምን የሆነ ነገር ስንሰማ ግን ለምን ብዬ እናገራለሁ። በእርግጥ አንደኛ ውርስ የሚያጣላቸው ቤተሰቦችን በጣም ነው የሚያሳዝኑኝ። እናትና አባታቸው የሰሩት እንኳን እነሱን ወለዱበት፣ ከበሩበት፣ እነሱን አሳደጉበት። ያ ውርስ ግን የነሱ መጠፋፊያ መበለያ መሆን የለበትም። አብረው በአንድነት ቤተሰቦቻቸው እቅፍ ውስጥ እንዳሉ አብረው በአንድነት እንዳደጉበት በአንድነታቸው ዘልቀው ያ ቤት የእናቶቻችን ቤት ነው፣ የአባቶቻችን ቤት ነው። ቢቻል ለታላቅ
ባይቻል ደግሞ ምንም ለሌለው እንዲኖርላቸው ቢያደርጉት ያለ ምክንያት የሚፈርስ ባይሆን የውርስ ጉዳይ የሚያጣላቸው ያሳዝኑኛል። ምክንያቱም ማን ነው ይዞት የሚሄደው? ቀዳሚ ማን ነው? ይሄ ውርስ የሚያጣላቸው ሰዎች በጣም ነው የሚያሳዝኑ። የመጀመሪያው። ሁለተኛው ደግሞ በለጠኝ፣ እኔ በዚህ በለጠኝ፣ እኔ ያሰብኩትን እሱ ቀድሞኝ ተገኘ ምናምን እያለ ለሰዎች እንቅፋት የሚሆን ሰው በጣም ነው የሚያሳዝነኝ። ምክንያቱም ኑሯችን እስከ ስንት እድሜ ነው የተጻፈልን? ቢበዛ እድሜያችን 70 ቢበዛም 80 ነው። ከዛ በላይ ድካም ነው ይላል የቅዱስ ዳዊት ወንጌል ላይ ስናነባው። ስለዚህ ጥለነው ለምን እንሄዳለን? ጥለናት ለምን ጠፋተኛ እኮ ትንኝ ነን፣ ትቢያ። ስለዚህ መቼ እንደምንወሰድ ማናቅበት፣ በተለይ አሁን ሞት በበዛበት በጣም እንዴት ነው ፈጣን ሆኗል። አዎ እንዴት ነው ሰው ለሰው ክፋትን አዝሎ የሚኖረው? ለምን? የሰጠውን አመስግኖ ኖሮ ሲከፋው እንኳን የሚሄድበት እኮ ነው ያ ወገኑ፣ ሊያጠፋው የሚዘጋጅበት ወገኑ ሲከፋው ወንድሜ እንዲህ እኮ ጎደለብኝ፣ እንዲህ እኮ አነሰብኝ፣ እንዲህ እኮ ተጎዳሁ፣ አዘንኩ እኮ ሲል የሆነ ቢችል ቆርሶ ባይችል መክሮ ይልከዋል አይደለም? እውነት ነው። እና እንደዚህ አይነቱን ተግባር የሚያደርጉ ሰዎች እግዚአብሔር መንፈስ ቅዱስ ይደርባቸውና ከዚህ ሀሳብ ያስወጣቸው ነው። እውነት ነው በጣም። ልጅ አስተዳደግ ላይ ምን አይነት ሴት ነበርሽ? ያው እንግዲህ እኔ እንደ ኢትዮጵያዊ እናት ፊልሜ ላይ እንደምታየው አይነት እናት ነኝ። በእርግጥ ግን ደግሞ ልጆቼን እንዲህ ስብስብ አድርጌ በፍቅር ለማሳደግ ትንሽ እንቅፋቶች ስለነበሩ መሀል ላይ ባለቤትሽ ተለያይተሽ ብቻሽ ያሳደግሽው? አዎ ስለያይ በቃ ዝም ብዬ ነበር የወጣሁት ከቤት። ኦኬ ምንም ሳልይዝ ማለት ነው። ዝም ብዬ ወጥቼ ልጆቹን ይዘሽ ነው እነሱን አንድ ብር የለኝም ነበር በዛ ወቅት። የማይዋሽ ብር ስራ አልነበረኝም በወቅቱ። እንደ ቤትም እንደ ድሮ እናቶች ቤት ውስጥ ነበረ ምትኖር ነበር የተቀበልኩ ማስተዳደር። ያው በዘመነ ዘመን እንደዚህ አይነት እናት እንግዲህ ታይሽ። ከዛ አለመግባባቶች ሲፈጠሩ ከትግስትሽ በላይ ሲሆን አንድ ነገር ራስሽን ለማግኘት ዞር ማለት አለብሽ። በዚህ አምናለሁ። አንዳንድ እናቶች አሉ ንግሮ ሲከብዳቸው ያለው የዛ አብራቸው ያለው ሰው ጫና ሲበረታ ነገ የት ነው የትገባው ነፍሴ ብለው ካላሰቡ ራሳቸውን ያጠፋሉ። እንደዛ ማድረግ አልፈልግም። እኔ ዞር ሲሉ እልፍ ሲሉ እልፍ ይገኛል። ዞር በማለቴ አሁን ያለሁበት ተገኝቻለሁና ያኔ ጥዬ በመሄዴ አልጸጸትም። ምክንያቱም ጥዬ መሄዴ ዓላማ አለኝ። ስኖር ነው እናት ሆነ። በደንብ አስበሽበታል? በደንብ አስቤበት ነው። ስኖር እናት ሆነ። በደንብ አስበሽበታል? በደንብ አስቤበታል። ስኖር ነው እናት ሆነ። ሞታ እናት ሆና ታውቃለች እንዴ? በፍጹም። መቃብሯ ጋር ሄደሽ ፎቶም ካላት ፍሬሟ ላይ ያለ በለዚያ የበላትና ፈር እያየሽ ታዝኛለሽ እንጂ ቆማ እንደ በፊቱ እንባሽን ታብሳለሽ። እንደዛ በራሴ ውሳኔ ለምን በዛ ባለሁበት እድሜ መሞትን አልፈልግም። ብዙ ህልም ያለኝ ሰው ስለነበርኩኝ በወቅቱ የነበርኩበትም ኑሮ ራሴን እንዳላገኘው የሚያደርግ ኑሮ ስለነበረ ግዴታ ወደ ቤተሰብሽም እንዳትመለሺ አጉል ቅብጠት እንዳይቀበጥ ራሴን ለማግኘት የሆነ ተከራይቼ ቀን ስራም እየሰራሁ የቀን ስራ ሰርተሻል? ቡና ቦርድም እየለቀምኩኝ እሱን ሁሉንም ነገር ስራ የተባለውን በአጠቃላይ እየሰራሁ እግዚአብሔር ይመስገን የስፌት ስራ ለመድኩ። ጫማ ስፌት፣ ልብስ ስፌት ምናምን ላይ መተዳደር ጀመርኩ። በመሀል ታመምኩ። ከታመምኩኝ በኋላ ምን ከባድ ህመም? ጭቅላቴ የሆነ ከባድ ህመም። አዎ እንዲህ ነጭ ልብሳችንን የሚመስል ነጭ እስከሆን ድረስ ፊትሽ? አዎ ሰውነቴ እና ምን ሆኖ ራሴ ከባድ የራስ ምታት እንዲህ ሰው ማየትም እስከማልችል ድረስ ታመምኩ በመሀልና
ጸበል ተመላለስኩኝ። የቅዱስ ሚካኤልን ጸበል እዛ እየተጠመቅኩ እግዚአብሔር ይመስገን ሻላለኝ። ተሻለኝ ነው እንጂ ዳንኩ አይደለም። ተሻለኝ። እንደገና ከሰው ጋር መቀላቀል አማረኝ። እንደገና ስራ ሰርቶ መግባት አማረኝ። በመሃል ወደ ቤተሰብ የተመለስኩኝ። ይሄ ሁኔታ ወደ ወላጆችሽ? አዎ እናቴ አለች እግዚአብሔር ይመስገን አሉ በህይወት አሁንም አለች። ወይ ደስ ይላል። ፍሬንዴ በያት ምን አትሽን ነው የመጀመሪያ ልጅ ነሽ? የመጀመሪያ ልጅ እና እሷ ጋር ተመለስኩኝ። እሷ ጋር ሆኜ አንዳንድ ስራዎች መንቀሳቀስ ጀመርኩኝ። ከህመሜም ካገገምኩ በኋላ ስልጠና መጣ፣ የአርቱ ስልጠና። ድሮም በልጅነት ውስጤ ስለነበረ ያንን ሳላመነታ ሄጄ ተመዘገብኩ። ክፍለ ከተማችን ስልጠናውን ተሳተፍኩ። ወዲያው ተቀባበሉኝ። አርት ውስጥ ገባሽ? ትወና ውስጥ? ወዲያው አርት ውስጥ ገባው። ወዲያው ብዙ ስራዎችን የመስራት እድሉ ገጠመኝ። በዚህ መሀል አንዷ ልጄ እኔ ጋር መጣች። ስንት አመት በኋላ ማለት ነው? ስንት አመት ሆናችሁ ጥለሽ ወጣሽ? እነሱ የ2 እና የ5 አመት ልጆች ናቸው። እሺ። ከዛ አንድ ትልቋን ወደኔ እንትን አላት ላካት። ያደረገበት ምክንያት ቤተሰቤ በሷ ምክንያት እኔን እንትን ይላሉ። ተመልሳ እኔ ጋር ትመጣለች የሚል ሀሳብ። ትመለሳች ወደ ትዳሯ? እንደዛም ሰው ገበሬ ሲያርስ ወደፊት ነው እንጂ ወደ ኋላ የሚመለሰው ጫፍ ላይ ሲደርስ እንደገና ወደፊት ለመሄድ እንጂ ወደ ኋላ እያረሰ አይሄድም። እኔ ደግሞ ጨርሰሽ ነው ወጣሽ? አዎ የልጅነት እድሜ እናባክኛለሁ ለማይመለስ ሰው። ስለዚህ ለምን ብዬ ነው ራሴን ጎድቼ ብስ መኖር ለምን ብዬ የተጎዳው ታነሰ። ከዛ አንዷ እኔ ጋር መጣች። እኔ ጋር ሲስተካከልሽ አውቆ ሲያቅ ነው የላካት? አዎ ማየት ሲጀምር ሚዲያ ላይ። ስለዚህ ማሳደግ ትችላለች እሷ። እሱን ብቻም ሳይሆን በቃ በሱ ሰበብ ከቤት ካሉት ጋር አለመግባባት ሲፈጠር ወቅቱ የተወደደ ትዳር አልነበረ። በአንቺ ፈቃድ ብቻ ነበር? በእኔ ፈቃድ ብቻ ነበርና በዛ ምክንያት ብዙ ደስተኞች ስላልነበሩ ያንን አስበው እንደገና ወደ ኋላ ትመለሳለች ብሎ ስላሰበ እንትን አልኩኝ። መጣች ልጄ እዚሁ አደገች እኔ ጋር እግዚአብሔር ይመስገን አደገች። ሌላዋ ግን አልተመቻትም እዛ መሆን። አዎ እዛ እነሱ ጋር መቀመጥ አልተመቻትም። ያው ያለኝ አማራጭ ምንድነው በውጭ ሆኖ መርዳት የምችለውን አድርጌ እንደምን መስመር እንድትይዝልኝ ነበረ። በቃ እንደ እናት ትሪት ለማድረግ ባይኖረኝም እናት አለኝ እንድትል የዛን ያህል ስሜት እንዲኖራት አድርጌ እግዚአብሔር ይመስገን አሁን አንዳንድ ሁኔታዎች እሷ ላይ ያልተመቹ ነገሮች ስመለከት እዚች ቆርቆሮ ቤት ለመግባት ተገደድኩ። ይዘሻት መጣሽ? በቃ ነው ያልሻት? ትምጣው። ምክንያቱም ቤተሰብ ላይ 2 ልጅ ይዞ መኖር አሁን ኑሮ አይመችም። ስለዚህ አንቺ ራስሽን ችለሽ፣ ድሮም ራስን ችሎ በሚወጣበት እድሜ ነው ቤተሰብ ላይ የሆንኩት። የኑሮ ሁኔታ ራሴን ማስቻል ባይችልም ግን አሁን በቃ ግዴታ የእሷን መስመር ለማስተካከል ስትይ እዚህ ቆርቆሮ ቤት ገባሽ ተከራይተሽ? ምን ተሰማሽ? ከዛ ወጥተሽ እንግዲህ ትዳር ላይ መቼም ቢያንስም ቢበዛም መቼም ሞላ ያለ ነገር ነው የሚኖረው ትዳርሽ ላይ። ምን ይሞላል? ያም ጥሩ ላፌን ምን አልነበረው። ብዙም ሀብት የሚባል ታሪክ የለውም። ኦኬ። ስለዚህ ብዙ ለውጥ የለውም። ወደዚህ ብቻሽን መኖርሽም እዛም የነበርሽውም ቤተሰብ ጋር እንደውም አሁን ለውጥ አለኝ። የተሻለ የምትኖሪ አሁን ነው? አዎ። ምክንያቱም እንዴት ቢባል አንደኛ ራሴ ማኔጅ አደርጋለሁ። ራሴን ታዣለሽ? በሰው አልታዘዝም። ሁለተኛ የሚያስፈልጉኝን ራሴ ወስናለሁ። በፊት በመሪ ሪሞት ይዞ እንደ ቴሌቪዥንሽን 10 እንደምትቀኝ በዛ ስሜት ነበርኩ። ኦኬ። አሁን እግዚአብሔር ይመስገን ከዛ በኋላ ነው ትልልቅ ስራዎችን መስራት የጀመርሽ? ኦኬ። ያኔ ገገማ ሆኜ ድርቅ ብዬ እዛ በቀር አሁን ያለሁበትን ደረጃ የህዝብ ፍቅርም የልኝንም ስራዎች አልሰራም ነበር።
ትታሰሪ ነበር? አይ ነፃነት የለም። አዎ የድሮ አገዛዝ ከቤት አትወጣም ሴት። ኦኬ ዱላም አለው እንዴ ይጠየቃል ያለ እንደዛ አይደል ደረጃ ስለነበረ በቃ እኔ ታዲያ የአዲስ አበባ ልጅ ይታገሳል እንጂ ሁሌ ፋራ ይሆናል። እንደዛ ሆኜ ራሴን ለማግኘት ሞከርኩ። እግዚአብሔር ይመስገን የኔ መክሊቴ ስለነበረ ወደ መክሊትሽ መጣሽ። አዎ እኔ ምን እላለሁ ሰሞኑን እንደውም አንድ ቪዲዮ ለቅቄያለሁኝ። ሰው መኖር ካልቻለ ለምን ይጠፋፋል? ያው ብያለሁ፣ አስመሬበታለሁ። ትዳር ፍቺን አበርታተናናቅም አናበርታተም፣ ግን ሰው በሞት ከሚለያይ ሰው አካሉ ጎሎ ከሚለያይ አሁን ደግሞ እንትኑ ቅጣቱ ሴቱም ወንዱም ላይ ሆኗል። ሁለቱም ጋር በሁለቱም አቅጣጫ ሆኗል። ሴቷ ላይ አሲድ ይደፋል፣ በውጭ ቤት ወጋለች፣ ትደበደባለች። ወንዱ ላይ ደግሞ ብልት መቁረጥ ምናምን ዘይት መድፋት በቃ አሁን እንትን ሆነ። ሁለቱም አቅጣጫ አደገኛ የጥቃት ሁኔታዎች እየታዩ ነው ያሉትና ምን አይነት ዘመን ላይ ነን ብዬ ሰው በዚህ ደረጃ መቼም አንድ ቀን ሁለት ቀን ማብረሽ ተኝተሻል። አመታትም ልጅ ወልደሻል። ባይወልዱም በፍቅር አሳልፈዋል። መጠፋፋቱ ለምን የሚል ጥያቄ ነው ያቀረብኩት። ጥሎ መሄድ ያን ሰው ሳትጎጂ እድሜ ልኩን እየማቀቀ እንዲኖር ሳትፈርጅበት ወይ እንደዛው እንድትሆን ሳትፈርጅበት አሁን ካሚላትን ታውቂያለሽ? አዎ ፊቷን አይተሽዋል። አዎ ሌላችም አቅርብ ጊዜ አቅርቢያቸዋል። አይነ ስውር የሆነ ጆሮ እንትን በጣም ብዙ ሴቶች በአሲድ ተጠቅተዋል፣ ተደብድበዋል። ማንሽ ቀነኒን ታስታውሻለሽ? በጣም ብዙ ሴቶች እንደዛ ተጠቅተዋል። አሁን ደግሞ ወደ ወንዶችም እየመጣ ነውና አሁንስ በቅርቡ በጫጉላ ቤቱ ጫጉላዋን ሳትጨርስ ከሰርጉ ከህዝቦች መሀል ይዟት ገብቶ ሌሊቱን ምንድነው በሶስተኛው ቀን ምንድነው የገደላት የመቀሌዋ ነች። የመቀሌዋ በጣም መልስ ነው ምናምን ነበር የሆነ መልስ በመልሱ መርዶ መርዶ በመልሱ ፋንታ ዋይታ መቀየርን ለምን አስፈለገ? እሱ ነው የምልሽ። እኔ ፍቅር ያለው ትዳር ምልሽ ብዙ መሞረድ መስተካከል የሚችል በመወያየት በመቻልም ደረጃ አለው። ማደግ የሚችል መኖር የሚችልን እኮ ማለት ነው እኮ የራሱ የተሰጠው የትዕግስት ልክ አለ። ያ ትዕግስት ካለፈ ጥፋት ነው የሚሆነው፣ ወይም ደግሞ ከዛ በላይም ሊሆን ይችላል። ከዚህ ሁሉ ቶሎ ብሎ ያን ደረጃ ከማለፉ በፊት የሆነ አቅጣጫ መቀየስ። መንገድ ሲሰራ ወደ ቀኝ ታጠፋለሁ፣ ወደ ግራ ታጠፋለሁ፣ ፊት ለፊት ሄዳለሁ አይደል? ልክ እንደሱ ማድረግ ነው የህይወት መስመርሽ። ምክንያቱም በአንድ አቅጣጫ ከሄድሽ ያ አቅጣጫ የሚመራሽ ገደልም ሊሆን ይችላል። እውነት ነው። ስለዚህ የሆነ ቅያስ አበጅተሽ መኖር አለብሽ እና ከትዕግስት በላይ ሲሆን ዞር ብለሽ አንዳንዴ እግዚአብሔር ያልፈቀደልሽን ኑሮ እየኖርሽ ከሆነ በራስሽ ስሜት ተነሳስተሽ ይሄ እግዚአብሔር የፈቀደልኝ ኑሮ ነው ብለሽ ድርቅ ካልሽ እግዚአብሔር እንዳልፈቀደልሽ የምታውቂው እንዴት ነው? ያሰብሻቸው ሁሉ ሳይሆኑ ሲቀሩ፣ ያሰብሻቸው ሁሉ ምንም አይነት መስተካከል ሳይኖርባቸው ሲቀሩ ይሄ መስመር የእግዚአብሔር አይደለም ብለሽ ቆመሽ እንድታስቢ ያደርግሻል። አንዳንዱ ደግሞ በቃ አንዳንዴም ቢሆን ቤተክርስቲያን መሄድ ራስሽን እንድታገኝ ይረዳሻል። እውነት ነው። ስለዚህ ዞር ብሎ ራስን ለማግኘት መሞከር ነው እንጂ እስከ ሞት ድረስ የድሮ እናቶች የገጠሙኛሉ። ጭንቅላታቸው 40-30 ቦታ ተፈነካክቶ ደማቸውን እያፈሰሱ ልጆቻቸውን ያሳደጉ ለምን ብዬ ጠይቃለሁ። አካል ጉዳተኛው ነው ወገባቸው ተሰበረ። ለምን ብዬ ጠይቃለሁ። እሱ ነው ለልጆቼ ስል ለልጆቹት እኮ ሲኖሩ ነው የሚሆነው። የእግዚአብሔር ፈቃድ ሆኖ አልሞቱም እንጂ እንደዛ ደም ፈሶ እንደዛ ተፈነካክቶ የእግዚአብሔር ጥበቃ አብሮት ስለሆነ ነው እንጂ እስከል ይሰበር የለም። ኦሬዲ ሞተዋል። እውነት ነው። የሰው ልጅ ትንሽ እኮ ነው የሚበቃው። አሁን እኮ እኛ ትንኝ ሆነናል። ትንሽ እንዲህ ስትዩ ወድቆ ይሞት የለ እንደዛ ሆነናል እኮ እኛ የምናጣጥርበትም ሰዓት አልሰጠንም። እና ለምን እንዲህ እስኪኮን ነው እንደ ልጅ የሚያድገው ብዬ ተናግሬያለሁ። ልጅም ካሉ ራሱን ማኖር እኔ ካልኖርኩ ልጄን አላሳድግም ማለት እውነት ነው። ስለዚህ ለዛ ብዬ እኔ እንደዚህ ይሄንን አልቀበልም፣ እንደዚህ አይነት ነገር ቢገጥመኝ ራሴ እርምጃዬን አውቀዋለሁ ብዬ አልኳቸው።
ታይ ልጅ ያታቂም አይ አውቃለሁ እናቴ ምክንያቱም እንዲሆን አላሳደገችም እንዴ በፍቅር እንደውም እናቴ ፊደል አልቆጠረችም መሰረተ ትምህርት ነው እንጂ እሱንም አልዘለቀችበትም ልጆች አሳድጋለሁ ብላ ለኛ ቅድሜ የሰጠችው አባቴ ትንሽ ዕውቀት አለው አሁን በህይወት የለም ይነጋገራሉ እማዬ አባቴ ተባብለው ነው እንጂ የኖሩት ያሁኖቹ ልጆች አባዬ እማዬ ከማለታቸው በፊት የኔ አባት እናቴን እማዬ ብሎ ነበር የሚጠራ እንደዛ ተባብለው ያለውን ነገር የሌለውን ነገር አውርተው ነው እንጂ እንደዚህ ፓወር ያለው ግጭት እኔ አይቻለም ቤተሰብም እንደው መሪዋ እማዬ ናት ኃይለኛ መሪ ኦኬ ቤት መሪ እማዬ ናት እሱ ሰርቶ ያምጣ እንጂ ቤት ውስጥ ሆነ እሷ ናት ማናጀሯ ሴት እኮ በጣም ብዙ ነገር እሷ በመተመራው ምሪት ነው እንጂ አንድ ቀን ይሄ ይሁን ብሎ አያውቅም እሷ ናት የምትመራው እሱን ያያየ ስላደግሽ እዚህ ጋር ቶሎሬት ማድረግ አልቻልሽ ማለት ነው አዎ ይሆናልም ብዬ ደግሞ ለማስተማር ሞከርኩኝ ግን የሚማር ሰው አልገጠመኝምና ለምን ማራራለው አስተምራለሁ ብዙ ጊዜ ምን ይሆናል እኔ አሁን ፋሚሊም እንግዲህ ፈተሽ ብቻሽን ስትኖሪ ማየት አይፈልግም ልጅ ፈታሽ መባል አይፈልግም ቻይና ኑሪ ትባያለሽ እንዲህ ነው እኛ ያደግነው እኔ አስተውሳለሁ አባቴ ጋሽ እንደዚህ ሴት ነሽ አለኝ አንድ ቀን ማለት ነው ሌላ ቀን ጋሽ እንዳትደግ ደግሞ ሴት ነሽ አለኝ ማለት ነው ቻይ ሴት ነሽ አለኝ ይሄ አንተ ዘመን ነው ጋሽ እንዲህ አይነት ችግር አለ ስለ ሴት ነሽ ቻዩ የሴት ወገኖች ቻዩ አለኝ አስተውሳለሁ ጠረጴዛ መጣው አንዴ ሴት ነሽ አትበለኝ ሁለተኛ ሴት ነሽ የሚለኝ አሁን ሲባል እናደዳለሁ ሴት ስለሆንሽ ለጥቃት የተመቻቸሽ የተሰጠሽ የተመቻቸሽ የተፈረደብሽ አይነት ነው የሚታሰበው አይደለሽም ነው ሴት ልጅ እንደው ቢያንስ እንደው ራሷን ከቻለች ከተማረች የተሻለ ቦታ ከሆነች ደግሞ ይበልጥ የተሻለ ሪስፔክት ያስፈልጋታል ያገዘሽ ነው የቤት እመቤቷም እናት ደግሞ ለልጆቿ ጊዜዋን እየሰጠች እድሜዋን ውበቷን ጊዜዋን ሰጥታለች ቤቷን ማኔጅ የምታረገው እኮ ከተማረ ሰው በላይ ነው ቤቷን በነገራችን ላይ ትልቁ ማኔጅመንት ያለው ቤት ውስጥ ነው እኔም ብዬ ማለት ትልቁ መሪ ቤት ውስጥ ነው ትልቁ ለምን ብዙ ሰክሰስፉል የሆኑ ልጆችን የምታፈራው የቤት እመቤት ነች ምንም ስራ የላትም እኔ ሰርቼ የማመጣው ይላል እሱ እኔ አሁን ቤቴ ሰርቼ ስመጣ ያኔ አንድ ጊዜ ብያለሁ አባወራ ሞና ማሪም ብያለሁ የሆነ ጊዜ እስቲ እንቀየር ብላ የሆነች ካሜራ እኮ ነው ብቻዬን ሆኜ እኮ ነው የምነግርሽ ፊልምም አለ እንትና ሸዊትና አለም ሰገድ አዎ የነሱም ስራ አለ እንደዚህ ነው ብቻዬን ሆኜ የቤቱንም አስባለሁ የውጭንም አስባለሁ ትምህርት ቤት አስባለሁ መግባችሁ ኤቭሪቲንግ በቃ እና አባወራ ሞና ማሪም አባወራ ምንድነው ሄዶ ይዞ ገንዘብ ይሰጣል አለቀ ሲመጣ ቤት አውሎ ጸርቶ ከዛ ሴት ቤት ውስጥ ስትፈጋ ውላ ሳመራ ምሳም ተቀበለው ከዛ ራስ ሰራ ከዛ ልጇን ዳይፐር ስትቀይር ሽንት ስታጥብ ድሮም ደግሞ ዳይፐር እንዳሆኑ የለም መከራ ስታይ ታመሻለች ማታ ደግሞ ሚስት ነች ድካሟን አስቢ እኮ አባወራ ሞና አማርኛ አልኩት ለዛ ለነገሩ የራስም የሆነ ክብደት አለው እዛ ጋር የሚያደርገውን ማነጅ አይተሻታላ ሸዊት እሱ ተስማምቶ አባብሎ ምናምን የሚያመጣውን ገንዘብ እሷ በአንድ ጊዜ ባዶ ስታደርግ ሁለቱም እኮ ትልቅ እንትን አላቸው የራሳቸው የሆነ አመራር አላቸው ቤት ውስጥ ያለው አመራርና ውጭ ያለው አመራር አንድ ላይ ሆነ ይለያያል ግን ሪስፔክትፉል ይሁን እዚህ ጋር ያለው ቫልዩ ይታወቅ ነው እኔም መስሎኝ ምንም አትሰራም ለምን ይባል በጣም ቀኑም እንደ ቤት እመቤት የምትለፋ የምትፈጋ የለም ታዘባለው ራሷን ጥላ ውበቷን ጥላ ጤናዋን ጥላ ብትታመም እንኳን የለም ያኔ ሰራተኛ ምናምን እንኳን እንደልባችን ያለው እንጂ ኩድሩ እናቶቻችን እንደዛ አይደለም ያለውና አባወራ ሞና አማርኛ አልኩበትን ጊዜ አስተዋውሽ እንደውም አሁን ዘመናችን ዘመናል ሰራተኛ ጠፍቷል እንደውም ሰራተኛ በሌለበት ዘመን ራሱ አሁን አንዳንድ አባቶች ተነስተው ቁርስ ሰርተው ምሳ ይቋጥራሉ ልጆቻቸውን ትምህርት ቤት አድርሰው ምናምን የሚስቶቻቸውን ድካም የተረዱ የገባቸው በዚህ ሁኔታ ተጋግዘው ይኖራሉ ለምን መሬት አትሆንለት ታዲያ ለሱ ለምን መሬት አትሆንም እሱን እኮ ነው እውነት ለምን እግሩን አታጥበው አንተ ያገጣጥም ሴጣን ምን ሰርቶ ይብላልኝ ማን እንዴ ነው ሰዎችን ለምን የማያገጣጥመው ሴጣን ምን ሰርቶ ይብላ ገና አያገጣጥም አዎ እቅታይና
ይሄ ሰው ከዚህ ጋር እኮ ቢሆን አቤት ህይወታቸው የምትዩ ሰው ሲኦል ውስጥ ሆኖ ታገኛቸው። አሁን አንዳንድ እናቴ መቤቴ ህይወቴ ምናምን እያለ መሬት ሆኖ አጎንብሶ የተገዛላትን ባሏን ልክ ራሷን ቆልላ ዳሸን ተራራ አድርጋ ራሷን እንዲህ ተገልብጣ የምታየዋለች አለች። እሱ በጊዜ ቤት ገብቶ ልጆቹ ጋር እየተጫዋወተ ቤቱን ስትመጣ ከደከማት ብሎ ባለው ሙያ የሆነ ነገር አዘጋጅቶ የሚጠብቃትና አምሽታ እንደወንድ ረዘራፍ እያለች የምትመጣ አለች። ይቀር ይበላል። ይሄ በጥናት የሚጋቡ ቢሆን እኮ ተጠንቶ ነበር። አልተገጣጠም። አንዳንዱ ደግሞ እግዚአብሔር ልክ አድርጎ ስነ ስርዓት ሁለቱንም በኩል ካንዱ ወንዝ ይቀዳል አይነቶችን ያገጣጥማል። የሚያስቀና አንዳንዴ ሳስበው በራስሽ መንገድ የሮጥሽው ነው መሰለኝ የማያገናኘው። ባልና ሚስት ሳይተዋወቁ በቤተሰብ ልጅ ለልጄ ምናምን ልጅህ ለልጄ ተባብለው በወንዝ ዳር የሚሆን በቤተ ክርስቲያን ተማምለው እነሱ ትዳር ሰምሮ አያት እድሜያቸውም ረዝሞ በፍቅር አርጅተው እንደ ዋርካ ሰፍተው በጣም ነው አይደለም 50 ከ300 ድረስ ቤተሰብ ያለዋል። እንደዚህ አይነቱን ነገር ስለተው ነውና ዘመናዊነት ስላመጣን ይሆን እንዴ እኛም እንዲህ ሆን ነው? እሱም አለው ብዬ አስባለሁ። እውነቴን ነው። እሱም አለው። ቴክኖሎጂም ከብዷል። ዘመኑም ቴክኖሎጂም ኤክስፖዝድ ነው ብዙ ጊዜ። ያው አንዳንድ የምናያቸው የሶሻል ሚዲያ ነገሮችም ደግሞ እንደዚሁ ያደርጉሻል። ጥላሽ ውጪ ፍቺው ፍታት ታላትና የሚባልም ነገር አንዳንዴ በስሜትም የሚሆን ነገር አለ። ምንሻም በስሜት ትንሽ ነገር ደግሞ ብናርጎት በኋላ በቁጭት ደግሞ የሚኖሩ ሰዎች ምን ይባስ ይመጣላ። ትብስን ሳታይ ምናምን አይደረሱ ትሻልን ትብስን አመጣው የሚለው ነገር ትብስን አመጣው ወይ ትብስን አመጣው የሚባል አይነት ነው የሚገጥመው አለ። አንዳንዱም ደግሞ ገና ተጠናንተን ተያይተን አውርተን ተገባብዘን ተፈታትሸን የሚባለው ታሪክ ሳይኖር እንደተያዩ ልክ እንደ ድሮ አባቶች አብረው የሚኖሩት ደግሞ ይዘልቃል ይባረካል። እውነት ለመናገር ምንም ይሄ ዳውት የሌለው ነገር የቤተሰብ ይባረከው ነው። ይሁን ብሎ መርቆ ቱቱ ብሎ ተፍቶ ተስሞ የሆነው ነገር የተሻለ ነው ብዬ ነው ማስበው። ስሜታው ቤተሰብ አይዘው አይሆንም ያለውም እንደ ሙሉ በሙሉም ባይሆን መቼም የቤተሰብን ልብ መስማት የቤተሰብን ማዳመጥ 20 ብዙም ባይሆን እንዲሁ በራስ ፍላጎት አብረው የሚኖሩት ይሰምራል። ፈሪሃ እግዚአብሔር ያለው የሚነጋገሩትን የሚሰማ ጆሮ ያለው የማይናናቅ የበላይ ብሎ ራሱን የማይኮፍሰው ከሴቷም ከወንዱ መደማመጥ እርምጃቸው እኩል የሆኑት ኑሯቸው ሰምሮ ለልጆቻቸው መምህር ሆነው የልጆቻቸው ህይወት እንዲሰምር የሚሆኑ ቤተሰቦች በጣም አሉ። ሁሉም አይደለም። ሁሉም የጅማ እናረግም አላጠናንም። የጥናት ላይ ተመስርቶ ሳይሆን ባየነው ከሰማነው ከልምዳችን ከራሳችንም ህይወት አንፃር ካየነውም ከአካባቢያችንም እነሱን ስንመለከት 4-5 ልጅ ወልዶ ልግደልሽ 4-5 ልጅ ወልዶ አይንሽን ለምን አየሁት ወይም አይነህን ለምን አያለው ይገሉ አሲድ ደፍቶ ይሄዳል አይደል? ስንት ልጅ ነው የሆነ ደቡብ ነው የሆነ ሀገር ደግሞ እንደዚህ ትዝ ይልሻል። ተገኝቷል። እኔ እንጃ አላውቅም። ድጋሚ ያን ዜና ማየትም ራሱ በጣም ስለሚከብደኝ በተኛችበት አሲድ ደፍቶ የጠፋው በልጆቹ ጋር ተኝታ ማለት ነው እኮ። እንደገናስ ደግሞ ቆይቷል። እዚህ ወደ መገናኛ መንገድ አክሱም ሆቴል በስነ ስርዓት ቀጥሯት ልጇ ፊት የቆራረጣት ህፃኑ ልጅ አያድግም። እሱም ብዬ በሰሞኑ ራሳ ነገር ያለው አያድግም ወይ አያድግም። ያንን ያየው ልጅ አያድግም። ምን አይነት ጭንቅላት ውስጥ ምን አይነት ነገር ነው ከቶበት ያሳደገው? የሚያድገው አይፈልገውም። ያ ልጅስ ያቺ እኮ እንደመስታወትን ያው ልጅነቴ ውስጥ የማያቸው ነገሮች እንዲህ ምን ተሆነው ትዝ ይሉኛል እንጂ አይጠፉም። ያ ልጅ እኮ በጭንቅላት ውስጥ ተቀርጾ ያድጋል። ምን አይቶ እንዲሆናል እሱስ ሲያድግ እሱም መጥፎ ወይም ደግሞ ተበቃይ ሆኖ ነው የሚያድገው። ትውልዱን እናስብ፣ ልጆችን እናስብ፣ ኮንሲደር እናድርግ። ገብቶሻል? የሚደባደባልና ሚስት መሀል ያደገ ልጅ ተደባዳቢ ነው የሚሆነው።
እንደዛ የምታስተምሩ ነገር ኔጌቲቭ ነገር ከሆነ አሁንም ቢሆን ነፃ መውጣት ተገቢ ነው። ገብቶሻል? በብዙ ነገር ምልሽ በዱላ የሚያምኑ ቤተሰቦች ዱላቸውን ትተው ተነጋግረው የማይስማሙ ከሆነ እዛና እዚህ ሆነው ልጆቻቸው ህይወት መስመራቸው እንዲስተካከል ቢችሉ ተነጋግረው ባይችሉ ደግሞ የየራሳቸውን ህይወት እየኖሩ ባይረባበሹ በቃ ባይረባበሹ ባይደራረሱ በቃ የሆነ ከአሜሪካን ሀገር ወደ ላቲኖ ሀገር ያቺ ማናት ቢጫ መስመር እንደሱ አስመረው እንዳይገቡ መሻገር የለም ቢጫ መስመር እንደሱ አድርጎ ስለትዳር ለነገሩ አውርተሽ የሚቆም አይደለም ባይዘይ ሁሌ ያልተፈታ ሳይንስ ነው የሚለው ያልተፈታ እኔ እንጃ ተጠንቶ ማልቅ ጉዳይ ነው። በጣም በየጊዜው የምሰማያቸው ነገሮች ከባድ ነው። ኤኒዌይስ ወደ አንቺ ልምጣ። ጠንካራ ነሽ፣ በራስሽ መተማመን አይብሻለሁ። የመጀመሪያም ልጅ ነኝ። የኔ ታጋኔም ተምሬያለሁ። ሌላው ይቀር እንደ ታላቅ አስቡኝ እንጂ ልጄ ናት ያሳየችኝ አጀማመሩን አከፋፈቱን። እንዴት ሀክ ተደርጋ የጀልነቴ በዛት እኔም ዩቲዩብ ሀክ አድርገውኛል ነበር